ንግግርህ ምንም ጥሩ ነገር አይደለም። ተመልካቾች የሆነ ቀን ሲገቡ ሙሉውን ሊያዩት ይችላሉ። ተስፋ አድርግ። አይ ሲጀመር ምንም ጠቃሚ ነገር ስላልሆነ አዩትም። አቦ 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 ዛሬ ሚያዝያ ግንቦት 30 2018 ጭንቀት በግሬ ትታየኛለች። ስለምን ላውራ? ምረት እስኪ ስለ እግዚአብሔር ዋው 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 የእግዚአብሔር መልክ ምን አይነት ነው? ብዙ ጊዜ የኔ ጭንቄ እግዚአብሔር ልስለው ይፈልግና ማለት ነው። ያ ከመጽሐፍ ቃል ይሄድና እግዚአብሔር ሰማይና ምድር ከመፍጠሩ በፊት ላይ እንደነበረ ያስባል። ከዚያ ሰማይና ምድርን ያጠፋዋል። ከዚያ ሙሉ ባዶ ሰማይ ብቻ ይቀራል። እሺ እዚህ ላይ እግዚአብሔርን አስቀምጠዋለሁ። ያ እግዚአብሔርን ሳስቀምጠው በአየር ላይ ሳስቀምጠው ወደ ታች ላይ ዝቅዝቅብኝ ስለምፈራ ክንፍ አደርግለታለሁ። ከዚያ እግዚአብሔር ክንፍ ያለው ሲሆን ደግሞ መልአክ ይመስለኛል። አፈርሰዋለሁ። እግዚአብሔር ሌላ ቅርጽ ሊኖረው ይችላል እላለሁ። ከዚያ ተሰው ቅርጽ ሳወጣው ምንም አይመጣልኝ። ብዙ ጊዜ ግን ማለት ነው እግዚአብሔር የሆነ እግዚአብሔር ትልቅዬ ነው በቃ ለምሳሌ እንደኔ እንደዚህ ሆኖ እኔ እንደዚህ ነው ተቀምጫለሁ። እዚያ ላይ የሆነች አንድ ጉንዳን እና እኔ ማለት ነው። እኔ እግዚአብሔር ነኝ። እዚያ ላይ ጉንዳን ያለችው እንደኔ ነኝ። እኔ እንደዚች ጉንዳን ነኝ እና እዚህ አካባቢ ብርሃን ይበራል። ቁጡ ነው። እግዚአብሔር ቁጡ ነው። ብቻ እኔ እንደዚህ ቀና ብዬ ሳይ በጣም ብርሃኑ ስለሚያስቸግረኝ ዝቅ እላለሁ። እና ፊቱን ማየት አልችልም ምናምን አድርጌ ስለዋለሁ እና እሱ ጅን ብሎ እንደዚህ እግዚአብሔርን ሌላ ቦታ ምን ይስባል? ከኔ ጋር ግን የሆነ እንደ እንትን ነው ያው አሁን እኔ ቃል ስናገር በባለፈው ተናግሬያለሁ። በባለፈው ስናገር አይደለም እኔ ቃል ስናገር ያ ቃል ይመዘገባል። ከዚያ ያን ቃል ተግባራዊ ያደርጋል። እንደዚህ በትኩረት የሚከታተለኝ በትኩረት አዎ እንደዚህ እኮ ነው ብዬ የሆነ ስህተት ከተናገሩ ተበላ ያዘው ኃጢአትን ስሰራ ደግሞ ያችን ጠብቆ እያሰላ በስናይፐሩ ምናምን ጠብኝ ማለት ነው። በቃ አድርጎ የሚጠብቀኝ ይመስለኛል።
እኔ ኃጢአት ስሰራ ያንን በእኔ ላይ እኔ ያን መሰረት መነሻ አድርጎ ሊቀጣኝ በጉጉት የምጠብቅ ስታስጠላ የምር እስቲ የሆነ ነገር ኃጢአት ሰራሁኝ እግዚአብሔር ያመሰክረውና አዎ እንደዚህ ነው መሰለኝ። ቆይ የንግግሩ ነበረ ግን እስቲ እግዚአብሔርን ሳለው ምን አይነት ነው እግዚአብሔርማ እግዚአብሔር እስቲ ምን አይነት ፎቶ መልክ ሊኖረው ይችላል? በለሱን የበላሁት ዕለት ምናምን ብርቅ ነው። እኔ ነኝ እኮ የበላሁት። አዳም ደርሷል። እኔ ነኝ አዳም። በለሱን የበላሁት ጊዜ ማለት ነው። ምን ብለው ነበር ስላሴ? አዳም ልክ እንደኛ ከኛ እንደ አንዱ ሆነ። ይሄ ሚስጥረ ስላሴ ግን እንደዚሁ በሩቅ ያለ ሚስጥር ሳይሆን ምናልባት እኔ ላይ እየተተገበረ እኔ ላይ እየሆነ ያለ ነገር ቢሆንስ? እኔ አሁን ስላሴ እንዳትስከድ ቃሉን አትጠቀመው ተፈራ። አካሌ ወልድ ቢሆን ቆይ ይህን ትሆን ተዚህ ወጣ ነበር ጭንቄው ህፃን እያለ እኔ ጋር ሽብር ይፈጥር ነበረ። ልክ እንደ ራሱ እንትን ቆይ ራሱ አድራጊ ራሱ ቆይ ራሱ መራጭ ራሱ ተመራጭ ስሙ ፖለቲከኛ ሆናል። ራሱ ፍጡር ራሱ ፈጣሪ። እስቲ ቆይ ዳኛ ላይ ነው የምችለው። ራሱ ተከሳሽ ራሱ ዳኛ። እንደሱ አይደል? ብቻ ግን ማለት ነው አሁን የሆነ ነገር ይፈጥርና ማለት ነው በዚያ ራሱ አስቦ እኮ ነው ራሱ ይጨነቃል። እኔ ደግሞ አብሬ በተለይ በዚህ በኃጢአቶች ጉዳይ አለ የለ ጭንቄው ህፃን እየነበረ ማለት ነው። ለምሳሌ ቆይ አሁን ለምሳሌ እኔ ጭንቄ ጩጬ እያለ እንደዚህ ያደርግ ነበር፣ እንደዚህ ያስብ ነበረ። በቃ ፈሪ ነበረ። ፈሪ ስለሆነ ከሴት ጋር እንትን አይልም ነበር፣ አይነካካም ነበረ እና ግን በአካል ማግኘት ያጣውን በሀሳብ ያደርግ ነበር። ከዚያ ብዙ ጊዜ የፊልም አክተሯን ሰፈረ ሰዋን ምናምን ብዙ አድርግና ራሱን በራሱ ታዝቦ
አንተ እኔ ግን እንደዚህ አንተ እኔ ግን በሀሳብ በአካል አልሆንለት አለ በትክክለኛ ሁኔታ እና ያ ሳይሆንለት ሲቀር በሀሳብ ያደርግ ነበረ እና ብዙ ጊዜ እዚህ ዝም ብሎ ተፊልም ላይ ማየት ነው እዚህ ማየት ምናምን ነገር በሀሳብ እንትንና እና የሆነ ታዝቧ አትን ማንቀረኝ እንጂ ሁሉም ፍጆቹ የልስስ ይቀራል። ለምሳሌ ከቅዱሳን ከዚያ ደግሞ ወደ የወንድ ልጁ እናት የንጉሱ እናት ወደ ንግስቲቱ አረ በመድኃኒዓለም ቅድም ስናደርግ ነበረ ስለ ቅድም ማሰብ ሩዛ አረ በመድኃኒዓለም ስለ ቅድም ማሰብ ስሟን እንዳጨርሰው አረ በመድኃኒዓለም እግዚአብሔር ይዣለሁ ምን ነበረ ቅድም ያደረገኝ ነበረ ምን ይፈጠራል? እግዚአብሔር ቅዱስ ሚካኤልን እየላከው ነው ከዛፍ በኋላ ያን እፈራለሁኝ። ሀሳቡን ማስቆም አለብኝ። አሁን ሀሳቡ ደግሞ ይበልጥ ተባብሶ እየቀጠለ ነው። መቅዘፍት ደግሞ ወደ እኔ እየቀረበ ነው። እንዲህ አሁን ግን የፈለገውን ቢያስብ እስቅበታለሁ። እንትኑ ላይ ያስብ ነበር ጩጬ እያለ እኮ ነው ማለት የሆነ እንትን ነገር ብዙ ሃይማኖት ነገር ሳይገቡ የእግዚአብሔር እንግዲህ ስልጣን በቀማት ላይ እና ደግሞ እከለክለዋለሁኝ አንዳንድ ሀሳቦችን ይመጣብኛል። ለምሳሌ በኢየሱስ ከመቅደላዊት ማርያም ጋር ወሲብ ሲያደርግ ይመጣብኛል። ኖ አጥፋው ድንግል ጋርም ከዩሱፍ ጋር አቤት ይገባል። ደደብ ሀሳቦችን ያመጣል እና በደደብ ሀሳቦች እንዳይገዘፍ ይፈራል። ይህም በማሰቡ ይጸጸታል። ራሱ በራሱ ድብልቅልቅ ይላል። አሁን ግን አይሸውደኝ። ከባድ ነበሩ የምርስ የሚገሩ ቀላል ናቸው። የራሱ የተከለከለው የወሲብ አምሮቱ አለ። እዚያ እሱም ብሎ እሱን እያነሳ ማላከክ በቅዱሳኑ ጋር አሁን ንግስቲቱ ቅድም ማልዳ ነበር የመጣች ማልዳ መጣ ነበረ ንስሐ ወጥቻለሁ። እግዚአብሔር ሆይ እንትን
የነፍስ አባቴ ላክለት የሚለው የነፍስ አባቴ ግርማ ነው። እኔና ጭንቄ ከተለያየን ጀምሮ አልተለያየንም፣ ግን የሆነ መረዳትም የለም። የሆነ ነገር አውቄያለሁኝ ግን አልተረዳሁትም። ቀላልም አይደለም መረዳት። ከባድ አድርጎ እያሳየኝ ነው ማለት ነው። አሁን ራሱ ብዙ ላይ ይሸውደኛል ማለት በፍጥነት የሚሆን ነገር አይደለም። ጊዜ ይወስድብሃል። በጣም ግን አስጨናቂ ነበር አለ አይደል? ሀሳቡን ራሱ ያመጣዋል። እኔ ደግሞ ራሱ ሀሳቡ ነኝ ብዬ እኔ ነኝ ያሰብኩትኝ ብዬ እደነግጣለሁ። የእግዚአብሔርን ስልጣን መቀማት ይህ በጣም ታላቅ ኃጢአት ነው። ተዚያ ይህንን ማሰቤ ኃጢአት ነው እና እግዚአብሔር ይቀጣኛል። ወይኔ ምክሬ አሁን እንዲሆን መልአክ እየተላከ ነው የሚቀዝፈኝ መልአክ። ወይኔ ፍዳይ ተዚያ እሱ ያስበዋል እኔ ነኝ ያሰብኩት ብዬ አስባለሁኝ። ተዚያ በዚህ ሀሳቤ ክፉ ስለሆነ እግዚአብሔር ይቆጣል። ተዚያ ቀዘፋለሁኝ። ደግሞ ሀሳብ ኧረ እባክህ አታስቡ፣ ኧረ እባክህ ስለሌላ አስብ፣ ኧረ እባክህ ያንየው ተመልከተው ቅድም ምን ስናደርግ ነበር? ያቺ ቢያንስ እንኳን ስለ ወሲብ አስብ። ኧረ በእግዚአብሔር ይዣለሁ። ኧረ በእግዚአብሔር ኧረ ውጣ። እኔ እያበባሱት ነው እንዴ? እኔ ማን ነኝ? ጭንቄው እያበባሰው ነው። ሲከለከል ይብሰዋል። ስለዚህ ዝም ብዬ ነበር ማየት ያለብኝ ሲያስብ። ደግሞ የእግዚአብሔር መንግስት ሊቀማ አስቸጋሪ ነበር። መልኬ ማየት እፈልጋለሁ፣ ግን መልኬ በካርቶን ደብቄዋለሁ እና ምን ነበር እግዚአብሔር ሳለው እግዚአብሔር ግን ማለት ነው እንትን ምስጢረ ስላሴ አሁን እኔም ቆይ ሲጀምር አካሌ ወልድ ቢሆንስ ያ ጭቃ የሚያውቀው የተሰቀለው እንትን የተቸነከረው እጅ እሺ አብ ማን ይሆን? ነፍሴ መንፈስ ደግሞ መንፈስ ቅዱስ ይገጥማል። ስለዚህ የኔ ጭንቄ ባዕድ ነው ማለት አብ እና ወልድ አይታዩም። አምላክ አይታይም ነበረ፣ በወልድ ተገለጠ። ወልድን ያየ ሁሉ አብን አየ። ከዚያ የኔ ነፍስ እግዚአብሔር ደግሞ አትታይም ነበረ። ከዚያ አካልን አየ። አካልን ያየ መንፈሴን አየ፣ ነፍሴን አየ።
ስለዚህ የኔ ፊት ተረፊት አይደለም ማለት ነው። ዝባዝንኪ አይደለም ማለት ነው። አቀማምጣ የፍቅር ምንድን ነው ያስፈቅም ለመናገር በጣም ፈጥናል። ይሄ የወሲብ ፍላጎት ነው። ሊሆን ይችላል። ለምሳሌ እዚህ ጋር የተኮፈታተረው ምን ሊሆን ይችላል? በሆነ ጊዜ የተመዘገቡ መዝገቦች ሊሆኑ ይችላሉ። ነፍስ ላይ የተጻፉ መዝገቦች ናቸው ሊሆኑ ይችላሉ። እነዚህ ምን ይገልጻሉ? መዳፍ 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 ማወቅ አልፈልግም። ተዋለድክ? ይሄ ከሞት በኋላ ነው። ይሄ ህይወት ነው። ይሄ ከሞት በኋላ ይለያያል። ግራና ቀኝ ይለያያል። እና ምንድን ነው ማወቅ የምፈልገው? ጽድቅና ኩነኔ፣ ሀብትና ድህነት፣ እድሜ 1 2 3 4 5 እርከን አለው ምናምን ምናምን እዛች ትቆጠርና 86ኛው እርከን 86 ዓመት ይሞታል። የሀብት ደረጃ 50%። ይችኛዋ ከዚችኛዋ ስትበልጥ እያደረግ ነው። ጠፋኝ። ስለምን ሳወራ ስለነበር ከዚህ በፊት ምን ነበር ያወራው? አካሌ እየተናገረ ምን እየተናገረ ነው? አባት በደንብ ኃላፊነት አሽት የብልት ርዝመት አሁን የዩቲዩብ ላይ ምን ቪዲዮ እንደሚሰራ እያሰበ ነበር። ሙሉ ስማይ አካዳሚ ላይ የሚለቀቁትን የቪዲዮ ኮንተንቶችን እያሰበ ነበር።